በዛሬ ቪዲዮአችን ከምንመለከታቸው መካከል እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ። የ6 ወር ህፃን ተደፍራ ፍትህ ያላገኘችበት ሀገር ላይ እየኖርን ወይኔ እውቀት አፈርበላ ይሄ መሰለው እውቀት አፈርበላ ያማታን እንዴ ምን ፈልገህ ነው? አይ አረ ምን ማለት የቀኑብሽ ወንድም ነኝ ባሏ ቅጥቅጣ ይገደላት አታውስኝ። እናንተስ ብትሆኑ ወንድማችሁ፣ እህታችሁ፣ እናታችሁ፣ አባታችሁ፣ ልጃችሁ ኢትዮጵያ ውስጥ ዘመናዊ ባርነት በህግ ተፈቅዷል። አዎ የኤጀንሲዎችን ቅጥር ማለት ነው። አሁን ላይ መማር ነው ወይስ መስራት ነው የምትፈልገው? መስራት ስራ ነው የምትፈልገው? እድሜ በ8 ዓመት ልጅ እያለው ከቤተሰቦች ጠፍቼ ወደ ጎዳና ህይወት ወጣለሁ። እናም የሚያስተምረኝ ይፈልግ ነበር፣ የሚያስጠጋኝ ይፈልግ ነበር። አንድ ባል ዘይት ገዝቶ ወደ ቤቱ መግባት የባልነት ግዴታው ሳይሆን ለሚስቱ ስጦታ እንደመስጠት የሚቆጥር ባል ጋር እንዴት ነው ሴቶች ልትኖሩ የምትችሉ? ኑሮ ተወዶ ነው ወይስ ዳውኝ ነው? የምር ዝናብና ፀሐይ ጅብ ይወልዳሉ። እነዚህንና ድንቅ እናንተን ያስተምራል ቁም ነገር ያስጨብጣችኋል ብዬ ያሰብኳቸውን አስገራሚ ቪዲዮችን ሰብሰብ አድርጌ መጥቻለሁ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁ መቆየት ብቻ ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ የአክብሮት ጥሬን አቀርባለሁ። ወደ ቪዲዮአችን እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ። በተለይ አላዳንኩሽም በሚለው ፊልሙ በብዙዎቻችን ዘንድ የሚታወቅ የሚወደድ ከ30 ዓመት በላይ በመድረክና በፊልም ስራ ላይ ትልልቅ ስራዎችን ሲሰራ የከረመ የኖረ ታላቅ አርቲስት ነው። ከዚህ አርቲስት ጋር በተገናኘ ግን አሁን የሰማሁት ነገር በጣም ስላሳዘነኝ ግዴታ መረባረብም ስላለብን ነው ይሄን ቪዲዮ የሰራሁት። እንግዲህ ይሄ አርቲስት በስራ ላይ ያለ ባጋጠመው አደጋ የዳሌ አጥንቱ በመሰበሩ ምክንያት በዛ በተሰበረበት ቦታ ላይ ብረት ተገጥሞለት ላለፉት 6 ዓመታት በሙሉ በዛ መንገድ ሲኖር ነበር። ነገር ግን አሁን ያ ብረት የደም ዝውውሩን በመዝጋቱ ምክንያት ለከፍተኛ ችግር በመጋለጡ ወደ ተሻለ ሕክምና መሄድ አለበት ብለው የሕክምና ቦርድ ወስነዋል። ለዚህም ሕክምና የሚውል እስከ 600 ሺህ ብር የሚደርስ ገንዘብ አስፈልጎታል ማለት ነው። እንደምታውቁት አሁን አርቲስቶቻችን እንደዝናቸው አይደለም ህይወታቸው ማለት ነው የአብዛኛዎቹ። በዚህ ምክንያት ይሄንን ብር ማግኘት ባለመቻሉ እየተቸገረ እንደሆነና እኛ ኢትዮጵያውያን ልንረባረብለት እንደሚገባ ነው ጓደኞቹ እየተናገሩ ያሉት። ስለዚህ ይሄንን የመድረክ ፈርጥ የሆነ ታላቅ አርቲስት ወደሚወደው ሙያ እንዲመለስ ሁላችንም ከጎኑ ሆነን ለሕክምናው እንድንረባረብ በምታምኑት ፈጣሪ ስም ጠይቃለሁ። ይሄንን ቪዲዮ በፈጠራችሁ አምላክ ኮፒ ሊንክ፣ ሪፖስት፣ ሼር እና ላይክ ያደረጋችሁ አድርሱለት። ፈጣሪ ጨርሶ ይማርህ። አመሰግናለሁ። እንግዲህ ዮሐንስ አፈወርቅን የማያውቀው ሰው የለም ብዬ አላስብም። እስከ ቅርብ ጊዜ ድረስ በጣም አስገራሚ የሆኑ ከልባችን ውስጥ የማይጠፉ ፊልሞችን ሰርቶ እናውቀዋለንና 50 ሎሚ ለአንድ ሰው ሸክም ነው እንደሚባለው ለአንድ ሰው ደግሞ ጌጡ ነውና ያለንን ብንረባረብ የመዳን ተስፋው ከፍተኛ ነው ማለት ነው። ለሰው ልጅ ትልቁ ነገር ምንድነው? ተስፋ ነው። ተስፋ ካለው መኖር ይችላል አይደለ? የ6 ወር ህፃን ተደፍራ ፍትህ ያላገኘችበት ሀገር ላይ እየኖርን አንቺ ወደሽ ፈቅደሽ ምጥሽን በካሜራ አድርገሽ ኤርፎን ሰክተሽ እያልሽ ያማጥሽ የፖስተሽው ፎቶ ላይ የተሰጠ አስተያየት አያስከስስም። እንደ ኢትዮጵያ ህዝብ መብትና ግዴታውን የማያውቅ ፍጥረት አለ ቢሉኝ እኔ አላምንም። የቱ ጋር መሳቅ እንዳለብን፣ የቱ ጋር መቀለድ እንዳለብን፣ የትኛውን ኢሹ ይዘን ወደፊት መሄድ እንዳለብን እንኳን አናቅም። ለዚህ ነው እየተጎዳን ያለ ነው። ለዚህ ነው እርስ በርሳችን መዋደድ መከባበር ያቃተን። ለዚህ ነው ፍትህ ያጣ ነው። የቱ ጋር መቆም እንዳለብን ስለማናቅ የገዛ ምጧን ፕራይቬት የሆነ የራሷ ፕራይቬት የሆነ ነገር ቀርጻ እኮ አይደለም ያስቀመጠችው፣ ቀርጻ ሚዲያ ላይ ለቀቀችው። ትልቀቀው፣ መብቷ ነው። ከለቀቀችው በኋላ ሰዎች ለሚሰጡት አስተያየት ሪምባ ከሳለው ባፍጢሜ ይደፋለው ማለት ምን ይሉታል? እኔ መቤት ምን ይሉታል? ፈልገሽ ፈቅደሽ እኮ ነው ተኳኩለሽ ኤርፎን ሰክተሽ ያልሽ ያማጥሽው። ትክክለኛ ኢትዮጵያ እናቶች ደግሞ ምጥን ስለሚያውቁት እቺ የካሜራ ምጥናት ብለው አስተያየት ሰጡ። ድርሹን ብትሆን ያደረገችው ይሄንን ነው። አንቺ ተቋምን ኢቢኤስን የሚያክል ነገር የመክሰስ እና የመሰማት አቅም ካለሽ
ኢትዮጵያ ውስጥ እየተፈጠረ ስላለው የሴት ልጅ ጥቃት ድምጽ ሁኚ። ወልደሻል፣ አንቺ ኢትዮጵያዊ ነሽ። የትም የሰለጠነ ሀገር ልትኖሪ ትችያለሽ። ነገ መውጣት ቢኖርብሽ የምትመጪው ኢትዮጵያ ውስጥ ነው። ሰው ኢትዮጵያ ውስጥ እየተፈጠረ ስላለው ስለ ሴት ልጅ ጥቃት፣ ስለ ህፃናት ጥቃት ድምጽ ሁኚ። ድምጽሽ ይሄን ያህል ፓወር ካለው እዚህ ኢትዮጵያ ውስጥ ደግሞ ያላችሁ ሰዎች የሷን ፎቶ እየለጠፋችሁ ልክ ናት፣ የድርሹ ፎቶ እየለጠፋችሁ ልክ ናት፣ ፍትህ ሊሰጣት ይገባል። ኧረ እባክሽ እስቲ ሙች ኧረ ፍትህ ኧረ ወደዛ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ግሽ ነው የምታረጉት። እውነት አጠገብሽ ሴት እህትሽ ብትደበደብ ነጠላሽን እንደዚህ ሸፈን አድርገሽ እንትን ጥላሽን እንደዚህ አድርገሽ ምን አገባይ ብለሽ የምታልፊ ሴትየው ቲክቶክ ላይ ልክ ትመጪና ምጧን ስታምጥ ፖስተች። ከዛ ኢቢኤሶች መጣው ሳቁባትና መከሰስ አለባት። ያርበክሽ አለባት መከሰስ አለባት። ሙጭኝ አለባቸው ይከሰሱ። አው ከዛ በኋላ ምን ችግር አለ? የ2 ዓመት ጻ ልጅ የደፈረው ሰውዬ ነፃ ወጣ። አይመለከትሽም። ይሰሙ እንትናትስ ጆርዲ ወጣ እንትና የቀነኒ ልጅ ሄቨ የማነች ማን ነበረች ስማ ለቀነኒ ፍትህ ጠየቀች፣ ለሄቨን ፍትህ ጠየቀች። አሷማ ሌላ አጀንዳ አላት ሌላ እንጂ ለሴት ልጅ ሳይረበክሽ አንዳንዴ መሆን በሚገባን ቦታ ላይ ሆነን ለሚመለከተው ለሚገባው ሰው ድምጽ መሆን ሲያቅተን የምናስበው ምንድነው? ኮምፕሊትሊ ተደፈር ብለን ነው የምናስበውና እኔ ግን አቤት ሰላም ነው። እግዚአብሔር ይመስገን ሰላም ነው። እንደነሽ አለሁልሽ። ከትምህርት ጤና ጥበቃ ሚኒስቴር ቢሮ ኃላፊዎች ኮንፈረንሴሽን ለመጣሁት በዚህ ዓመት የህብረተሰቡን ድምጽ ከግምት በማስገባት ለህብረተሰቡንም የበኩሌን ለምን አላደርግም በሚል ነው እዚህ የተገኘሁትና ትምህርት ቤት ወላጆች ለማስመዝገብ በሄዱበት ሰዓት የትምህርት ቤት ክፍያ ዘንድሮ በጣም በመጨመሩ ብዙ እናቶች ልጆቻቸውን ወደ ቤት እንዳስገቡ ሰማሁ እና ለምን ቤት አላስተምርም፣ ለምን ስራ አልፈጥርም፣ ለምን ወደ ቤት የገቡ ልጆችን እኔ በበኩሌ አላስተምርም በሚል ነው መጣው። ልጆች አስመዝግብስን እና ሀሳብሽ ጥሩ ነው፣ ግን እኛ ቤት ልጅ የለም፣ ለትምህርት የደረሰ ህፃን ልጅ የለም። ገና 3 ወር ነው ከወለድኩ። በቃ በቆጣ ጠቅሊና ወደዚህ አስመዘግባለሁ። ስራ ፈጣሪን እና ሁሉም ልጆች መመዝገብ አለባቸው የሚል የራሴን አስተዋጽኦ እየነጣ ልጆች አሁን በቃ ልጆች እናት አልሰማሽኝም? እንዴ ገና እኮ 3 ወር ነው። በቃ ልጆች አልኩሽ እኮ ልጆች ይመዝገብ። ቦታ ያዘ ደፍተር ከሞላ ከዚህ በኋላ ነው የምታገኙም። ልጆች አንቺ ልጆች አስመዝግቢ በእናትሽ። ማን ልጅ አባት ስል እናት በእናትሽ ህፃኑ እኮ ገና 4 ነው እያልኩሽ ነው። እና ስለዚህ አትረብሽ፣ ተኝቷል ደግሞ በዛኔ ወይኔ እና ህፃን ቢሆን ህፃናትን እናስተምራለን። የከዋላ ድርጅት ያለን ሰዎች ነው። በማህበር ተደራጅተን መጣን ብዙ ነን፣ እናስተምራለን። ጡት መያዝ እንዴት መያዝ እንዳለበት እናቱን እንዴት በፍጥረ ማለት እንዳለበት እናስተምራለን። ልጆች ዳስተረለም እንደዚህ አካባቢ በቃ ልጆች እናት ያምሻል እንደ እኔ የጋጣ አካል ነው የምጠራብሽ። ሂጂልኝ ልጆች እንጂ የለም አልኩሽ እኮ ልጆች አውጥልኝ ያምሻል ልጆች። ኧረ እናት በእናትሽ በእንጀራ አትምጪ ልጆች እያልኩሽ ነው። የለም በቃ የለም። እኔ ቤት እንደው ህፃን ልጅ የለኝም፣ በቃ የለኝም። ልጆች እውቀት አፈር በላ ወይኔ እውቀት አፈር በላ ይሄ መሰለ እውቀት አፈር በላ እንጂ ልጆች ያማታን እንዴ ልጆች እናት ላይ ነግሬሻለሁ። እውቀት አፈር በላ። እንግዲህ ወደፊት በዚህ አሁን የሚታሰቡ ነገሮች ናቸው ወደፊት እውነት የሚሆኑት ብዬ አስባለሁና እናንተ ምን ታስባላችሁ? እስቲ ኮሜንት ላይ ሐሳባችሁን ስጡ። ተነስ ከዚህ ጋር እዚህ በር ላይ አተኛል አልኩ። አበሰበሱብኝ ጋሼ። ጠበቃና የህግ አማካሪ አቶ ፍጹም ነው ታረለ። ምን ፈልገህ ነው? የቀኑብሽ ወንድም ነኝ። የቀኑብሽ እረሱኝ መሰለኝ። አበሰበሱብኝ እኮ ጋሼ። ጠበቃና የህግ አማካሪ አቶ ፍጹም ነው ታ። አባዬ ዳኛ ነህ እንዴ? አባዬ ሳድግ እንዳንተ ነው የምፈልገው።
አበሰበሱብኝ እኮ ጋሼ። እሺ ግባ ወደ ቤት። እሺ ግባ። ምን ፈልገህ ነው? አይ ኧረ ምንም አይደል። የቀኑብሽ ወንድም ነኝ። ባሏ ቅጥቅጣ የገደላት አስታውስኝ። እሱ ነበር ዳኛ የነበሩት። ተፈታ እኮ ተፈታ፣ በዋስ መብት ወጣ። እህቴ ግን ሞታለች። ይኸው የቀኑብሽ ወንድም ነኝ። ይግባኝ ጠየቅን፣ ማንም ሊሰማን አልቻለም። እስኪ ዶክመንቱን ስጠኝ። አስታውስኝ ጋሼ አስታውስኝ። እናትና አባቶቻችን በመኪና አደጋ ሁለቱም ሞተው አንዱ ወንድሟ እኔ ነበርኩኝ። የቀኑብሽ ወንድም ነኝ። እኔም ደግሞ የአእምሮ በሽተኛ ስለሆንኩኝ ምንም ማድረግ አይችልም ብለው ነው እኮ ምንም እንዳላረግ ያደረጉኝ። ይኸው ቀኑብሽ ባሏ ቅጥቅጦ የገደላት አስታውሱኝ። ባሏ ቅጥቅጦ የገደላት የእሷ ወንድም ነኝ። አይቼዋለሁ መረጃውን። ለከፍተኛ ፍርድ ቤት ይግባኝ መጠየቅ ትችላላችሁ። የትኛው ፍርድ ቤት? የትኛው ፍርድ ቤት ነው የምጠይቅ? ልሄድ ወይ ኢየሱስ ይሻለኛል? ቀኑብሽዬ፣ ለነገሩ አንቺ ከላይ ነው ያለሽ። የታችሁ አሰምሽም። ለሱ ንገሪኝ፣ ለሱ ይሻላል። አንቶ ኦኬ እሺ። ለማንኛውም አንቶ ሁሉ እንጠይቃለን። በጣም ነው ልቤን የነካው እውነት። በጣም ይሄ የብዙዎችን ጓዳ የሚፈትሽ ነው። የብዙዎችን ልብ የሚነካ ነው። ፍትህ ፈልገው ፍትህ ያጡ፣ እውነት በፍትህ መዛባት ስፍራዋን ማግኘት ሲከብዳት አስባችሁታል? እናንተስ ብትሆኑ ወንድማችሁ፣ እህታችሁ፣ እናታችሁ፣ አባታችሁ፣ ልጃችሁ ብቻ ከሆነ ከቤተሰብ አባላችሁ አንዱ ላይ እንዲህ አይነት ጥቃት ቢደርስ እና ፍትህ ሚዛኗ ሲታጣ በጣም ነው ልቤን የነካው እውነት። ኢትዮጵያ ውስጥ ዘመናዊ ባርነት በሕግ ተፈቅዷል። አዎ የኤጀንሲዎችን ቅጥር ማለት ነው። አንተ ደክመህ 5000 ስታገኝ ኤጀንሲ ቁጭ ብሎ ያንተን 10000 ብር ይበላል። በኤጀንሲ የተቀጠርክ ወንድም በባል ቀን ቦነስ የለህም፣ የታመመ ልጅህን የምታሳክምበት ኢንሹራንስ የለህም፣ ነገ ስራ አለህ የለህም በሚል ዋስትና የለህም። ልክ እንዳሮጌ ዕቃ ኮንትራትህ አልቋል ተብለህ በኤስኤምኤስ ትባረራለህ። ይህን ግፍ እያወቃችሁ ዝም ያላችሁ የመንግስት አካላትና የሰራተኛና ማህበራዊ ጉዳይ ሚኒስቴር ጥፋተኛው እናንተ ናችሁ። ወጣቱን ለላብ መጥቢያዎች አሳልፋችሁ ሰጣችኋል። ኤጀንሲ አያስፈልግም። ድርጅቶች ሰራተኛውን በቀጥታ መቅጠር አለባቸው። የሰው ላብ ኮሚሽን አይከፈልበትም። ይህ ቪዲዮ በሚሊዮን ለሚቆጠሩ በኤጀንሲ ለሚሰቃዩ ወጣቶች ድምጽ እንዲሆን ሸር አድርጉት። በኤጀንሲ ተቀጥረ ስንት ብር እየተበላ የደረሰብህን ግፍ ኮሜንት ላይ አውጣው። እኔ በምሰራበት አካባቢ አንድ የማውቀው ትንሽዬ ልጅ ነበረ እና ብዙዎችን መንገድ ላይ እየጠበቃቸው እጃቸውን በመያዝ ሳንቲም ካልሰጣችሁኝ እያለ ያስቸግራልና ሰሞኑ ደግሞ በቲክቶክ መንደር ላይ እጅግ በጣም በርካታ ሰዎች ሲቀባበሉት አየሁና አንዲት በጣም የማውቃትም ወይም ደግሞ ሁላችንም የምናውቃት የሳሚ እናትም ለ1 ዓመት የትምህርት ቤት ክፍያውን ከፍላ ልታስተምረው ቃል እንደገባች እንዲሁም በራሷ የቲክቶክ ገጽ ላይ ሐሳቡን ሼር እንዳደረገች ሁላችሁም ተመልክታችኋልና እስቲ አሁን ላይ ደግሞ ያለበትን ደረጃ እንመልከት። አሁን ላይ መማር ነው ወይስ መስራት ነው የምትፈልገው? መስራት። ስራ ነው የምትፈልገው? ወላሂ በል ከልብ ነው። በኋላ እንዳይቆጭክ። ይኸውልህ አሁን ዛኪሮ ትምህርት ይማር እያሉ ነው ቤተሰቦችክ እና መማር አለብክ። ለምንድን ነው መማር የሌለብክ? እሱ እኮ ምንም አያውቅም ማለት ለምን ቆይ ምክንያት ትምህርት ምንድን ነው? እሺ ትምህርት ምንድን ነው? አየክ ስለማታውቅ ነው። ትምህርት አታውቅም አንተ። ይኸውልህ እስክሪፕቶ፣ ደብተር፣ ቦርሳ፣ ዩኒፎርም ይገዛልህና ትሄዳለህ ትምህርት ቤት ነው ዩኒፎርም ለብሰክ እኮ ለምን ምክንያት? ሂሳብ ላይ ጎበዝ ነህ አንተ። ቆይ ሳትማር ሂሳብ ላይ ጎበዝ ነህ አይደለ? አይችልም። ትናንትና ያባትህና ያንተን ስም ጻፈልኝ ስለው አልችልም ብሎ አልጻፈልኝም እኮ። ታዲያ ትችላለህ ዛኪር። ስለዚህ መቻል አትፈልግም? እሺ ምን ነው የምትፈልገው? እሺ የምትፈልገውን ነገር ንገረና። አባት ምን ነው የምትፈልገው? ምን ነው አባ ታለ ወላሂ በጣም ትናንትና ደግሞ ዘፈንክላታ ማቲያ አልካ። ኧረ ሌላ ቦታ ዘፈናል እኮ። እስቲ በላ ዛኪር ዛሬ ምን ሆነክ ነው ያኮረፍከው? ምን ሆነክ ነው? ምን አገባሽ? ኧረ ምን አገባሽ አይባልም።
ይህ ልጅ እንግዲህ በተደጋጋሚ እኔ በምሰራበት አካባቢ ላይ አውቀዋለሁ። ግን አንድ በጣም ልቤን የነካኝን ሀሳብ ልንገራችሁ። አይ ቲንክ ይሄ ልጅ አሁን 6-7 ዓመት ይሆነዋል። እኔ በሱ ከእሱ እድሜ ከፍ ባለ ወይም እድሜ በ8 ዓመት ልጅ እያለው ከቤተሰቦች ጠፍቼ ወደ ጎዳና ህይወት ወጣለሁ። እናም የሚያስተምረኝ ይፈልግ ነበር፣ የሚያስጠጋኝ ይፈልግ ነበር። ግን ላስተምርህ ብሎ የወሰዱኝ ሰዎች እኔ ላይ የጉልበት ብዝበዛና እንዲሁም ለራሳቸው ጥቅም ነበር ያዋሉኝና ትምህርት የማማር ሳልችል ቀርቼ ለረጅም ዓመታት እንዲሁ መሀይብ ሆኜ ቀርቻለሁና ያንን ሳስብ ይሄ ልጅ በጣም ነው የሚያሳዝነኝ። እጣ ፈንታው ምንድነው ብዬ አስባለሁ። ነገር ግን ተምረው ደግሞ ለዚች ሀገር ምንም ያልጠቀሙ ኢቭን ቦታ አግኝተው ከፍተኛ የስልጣን ቦታ አግኝተው እንኳን ለሀገራቸው ምንም ያልጠቀሙ ሰዎችን ስታስቡ ደግሞ ጀስት እንዲሁ ሰርተው በስራ ዓለም መኖርን ቤተሰባቸውን ማሳደግ እንደሚቻል ደግሞ መስራት ፈልጋለሁ አለ ልጁ። ሰምታችሁት ከሆነና ትንሽ እሱ ነገር ይመስለኛል ይችላል ብዬ አስባለሁ። ብር መቁጠር ይችላል፣ ብር መያዝ ይችላል፣ መስራት ይችላል ብዬ አስባለሁ። ግን እንደኔ ቢማር የተሻለ ነው። አንዳንዴ እኛም በትምህርታችን ሳይሳካልን ቀርቶ በጣም አዝነናልና ተካፍተናልና ሰው ቢማር የተሻለ ነው ከሚሉት ወገን ነኝ ለማለት ነው። ፈጣሪ ቢረዳውና ቢማር ደስ ይለኛል እውነት ለመናገር። አንድ ባል ዘይት ገዝቶ ወደ ቤቱ መግባት የባልነት ግዴታው ሳይሆን ለሚስቱ ስጦታ እንደመስጠት የሚቆጥር ባል ጋር እንዴት ነው ሴቶች ልትኖሩ የምትችሉት? እንዴት ነው እንደዚህ አይነት ኑሮ ሊኖር የሚችለው? ለቤት ውስጥ ጤፍ፣ ዘይት፣ የቤት አስቤዛ ማድረግ ስጦታ ወይንም እንደ ውለታ የሚቆጥር ወንድ ጋር እንዴት ነው ተግባብቶ መኖር የሚቻለው እንዴ? ትናንትና አንዲት ጓደኛዬን አግኝቻት ነበርና ልደቷ ነበረ። ከሳምንት በፊት ልደቷ ነበረ። ሃፒ በርስዴ አላልኳትም ነበር በአጋጣሚ። እኔም ከቤት አልወጣሁኝም ነበረ፣ እሷም ደግሞ ብቻ አልተገናኘንም። እና ትናንትና አንቺ ምንድነው ለልደት ያጋብዥኝ ምናምን ስትለኝ አረጋብዝሻለሁ በቃ ነገ እንገናኝ ምናምን ነገር ብያት ትናንትና ዓርብ ዕለት ማለት ነው ተገናኘን። ከዛ ስንገናኝ በአጋጣሚ በቃ የምሰጣት ስጦታ ችግር አለኝና ሲቸግረኝ ዘፍመሽ ታች ላይ አበባ አንድ ፍሬ አንድ አበባ ሆኖ ይሄ ከላይ እንደዚህ የሆነ ፊሽ ምናምን ነገር የሚያደርጉበት አበባ አለ አይደለ 120 ብር እሱን ገዛሁኝና እሱን አበባ ገዝቼ ጠቅልዬ ሄድኩኝ ማለት ነው። በቃ ማለት እንትናት ማለት በቃ ካፌ ውስጥ ነው ቁጭ ያልነው ምናምን ሻይ ቡና ምናምን ለማለት ነው እንጂ ይሄን ያለም የምንገባበዝ አይነት ሰዎች አይደለንም። ከዛ አበባ ስሰጣት በቃ እንትን አለች፣ በጣም ደስተኛ ሆነች ምናምን በቃ ይሁን አይኗን ባቀረረ ምናምን ማለት ነው። ከዛ ያስደስትሻል እንደ ይሄን ያለ አበባ ትቀልጃለሽ እንደ እኔ እኮ የምሰጥሽ ነገር ሲቸግረኝ በቃ ምን ልስጣት ብዬ ሳስብ አበባ ነው አይምሮዬ ላይ የመጣው። ምን ይሄን ያለ አስደሳች ነገር ሆኖ ነው እንዴ? ምን ሆነሽ ነው ባልሽ እየገዛ ይሰጥሽም እንዴ ምናምን ነገር ብዬ አልኳት ማለት ነው። ከዛ ተይኝ እስቲ ለልደቴም እንዳረገኝ ታውቂያለሽ አለችኝ። ስላት ልደቴ ነገ ሊሆን እንደዛሬ አለች። አስቤዛ ቤት ውስጥ አድርገናል አለች። ዘይት፣ አስቤዛ፣ ሽንኩርት፣ ቲማቲም ምናምን ነገር ገዝተናል አለችኝ። ከዛ እና ብዬ እላታለሁ የልደት ቀኔ በማግስቱ ነውና ጠዋት ላይ ተነሳውና ቤብ ዛሬ እኮ ልደቴ ነው የሆነ ነገር አታረግልኝም ወይ ምናምን ነገር ብዬ ስለው ትላንት አስቤዛ አደረግኩልሽ አይደል እንዴ ብሎ አለኝ። እንዴ ምን ያገናኘዋል አስቤዛ ማድረግና የኔ ልደት ብዬ ስለው እንዴ ስጦ እንትን ዘይት 5 ሊትር ገዛውልሽ፣ ሽንኩርት ይሄን ያህል ገዛውልሽ እያለ ቅስሜን ስብርብርብር አደረገው። የተጋባን አካባቢ እኮ እንደዚህ አይነት ባህሪ እንደዚህ አይነት ስብዕና አልነበረውም አለችኝ። ነበረው እንጂ እኔ እናት የማስመሰል የሚባል አጥሮስ ተቀምጦ ነው እንጂ ነበረው ይሄ ሰውዬ። ያልነበረውን ባህሪ በቆይታ ሊመጣ አይችልም። በነገራችን ላይ በቆይታ የሚመጣም ሆነ የሚቀየር ባህሪ የለም። የሆነን ሰው በእጅ እስከሚያስገቡ ድረስ ግን የማስመሰል አጥር የሚባል አለ። በቃ እዛ ውስጥ ነበር ይሄ ሰውዬ ማለት ነው። እንዴ ግዴታው እንደሆነ ይዘነጋዋል ወይ እንዴ? ምን ማለት ነው ዘይትና ሽንኩርት መግዛት እንደ ስጦታ የሚቆጠረው? አይ አሁን ብሳደብ እኔ ነገረኛ ተሳዳቢ ተናጋሪ ትሉኛላችሁ። ባልናገር ባልሳደብ እኔ አንጀቴ ተቃጠለ። አብዛኛው ሰው በሰው ህይወት ልክ ባለመሆን ይቆስላል። አብዛኞቻችን አንዳንድ ጊዜ አይታችኋል፣ ሰዎች መንገድ ላይ ሲራመዱ አይታችኋቸው ከሆነ እንዲህ ስትሪክት የሚያስኬደውን መንገድ እንዲህ እያሉ ነው የሚራመዱትና እኔ አንዳንዴ እስቃለሁ። ምን ሆኖ ነው እላለሁ።
ለምን እንደሆነ ታውቃላችሁ? ከተሰጣቸው የእድሜ ገደብ ላይ ባላስፈላጊ የህይወት ጉዞ ፍጆታ በቃ ጊዜያቸውን እየፈጁት እንደሆነ ነው የማስበውና ምናልባት እንደዛ ይሰማኛል እና እሷም ተሰምቷታል። አይ ቲንክ ጨጓራ መላጥ ኑሮ ተወዶ ነው ወይስ ዳውኝ ነው? የምር ዝናብና ፀሐይ ጅብ ይወልዳሉ። ሚስት ሳገባች ይታረግብኛለች እንዴ? መሪ ማለኔ ቢሆንስ የተዘፈነው ራሴን ሲያመኝ ፖስት ፒል በወስድስ እንዴት በሬ ሳር ይበላል? ሀበሻ ቀሚስ ያምርብኛል። ጻድቅ ነኝ ኃጢአተኛ ቦንዳ ቤት ልክፈት እንዴ? እዚህ ዓለም ላይ ብቻዬን በሆንስ የቤት ክራይ ከፍያለሁ። ስማርት ነኝ ወይስ መሃይም ነኝ? አዳም ከቀይ ነው ከጥቁር አፈር የተፈጠረው? አሁን ትራምፕ ቢደውልልኝ ስልኩን አነሳዋለሁ። ይሄ መኪና ከቀደመኝ አባቴ ይሞታል። ለሰው ልጅ ምግብ ነው ሽንት ቤት አስፈላጊው? ዋ ዱፌ ነፉ ሽሪሪሪ። አባቴ ግን ለምን ጥሎኝ ሄደ? ልብ ወለድ ነው፣ በቃ ልብ ወለድ ነው። የተወደዳችሁ ቤተሰቦቼ እንግዲህ የዛሬ ፕሮግራሜ ይህንን ይመስል ነበረ። ከወደዳችሁልኝ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ማደግ አለብህ ሰክሰስ መሆን አለብህ ካላችሁ ዘንዳ ደግሞ የሰብስክራይብ በተማን አድርጋችሁ የደውል ምልክቷን ደግሞ ጥንቁል አድርጋችሁ እንግዲህ ከፍ እንድታደርጉኝ እፈልጋለሁ። በዚህ አጋጣሚ ዩቲዩብ ያመጣው አዲሱ ህግ አለ አይደለ? በጣም ብዙዎችን አስደንግጧል። በተለይ ለእንደኛ ያሉ ጀማሪዎች 8000 ሀውር ኬት ይመጣል ብዬ ሳስብ ሰው ከሰራ ማግኘት አለበት፣ ሰው ከሰራ ከለፋ ከጣረ ማግኘት አለበትና እናንተ ደግሞ ለእንደኔ አይነቱ ለሚሰራ ሰው እንግዲህ ምን ይገባኛል ቪዲዮውን እስከ መጨረሻ በማየት ሰዓቴን እንዲቆጥርልኝ ማድረግ ነው። የተሰጠው ሚኒመም 5 ወር 6 ወር ነው። በ2027 መጀመሪያ ወር ላይ አይ ቲንክ በፈረንጆች የሚጸድቅ ነው የሚሆነው። እስከዛ ድረስ እንግዲህ ማን ያውቃል። ሁላችሁም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቪዲዮውን እስከ መጨረሻው ይዩልኝ። ይሄ ቀላል አይደለም ማለት ሰዓት ማግኘት አሁን ላይ በጣም ከባድ ነው። ስለዚህ እንደ ህጉም እናንተ ምንም ደግሞ ማበረታታት እንዳለባችሁ ቪዲዮውን ባገኛችሁት ሰዓት ጓደኞቼ መሆናችሁ ወዳጆቼ በውጭም በሀገር ውስጥም ያላችሁ እንድታጫውቱልኝ ጠይቃለሁ። በአክብሮት ተወዳችኋለሁ፣ አከብራችኋለሁ። መልካም ዛሬ ይሁንላችሁ። ባይ ባይ።